ምንም እንግዲህ ተኝተን ነው የምናድረው ተኝተን አድረን ግን early morning ስንነሳ ግን ቀፋፊ ስሜት አለ አመጋገብክን ነው አመጋገብሽን ነው ላይፍ ስታይልን አስተካክል ነው የምንለው ለምን ላይፍ ስታይል ነው አደጋ የሚያመጣ የራሱ ህክምና አለ ዝም ብሎ ሰው ያገኘውን ሁሉ አግበስብሶ ሊበላ አይችልም ቤተክርስቲያኒቱ ብዙ ተቋማት አሏት በመምሪያ ደረጃ በዳይሬክቶሬት ደረጃ ትመራለች ግን መልካም እንግዲህ በቤተክርስቲያን ትምህርት ጾም የነፍስ ማረፊያ ነው የነፍስ መታደሻ መንገድ ነው በዚህ በሳይንሱ ዓለም ወይ በህክምናው ዓለም ደግሞ ጾም እንግዲህ ሰውነታችን ከሚበላው ከሚጠጣው ከሚያገኛቸው ወይም ደግሞ ከሚመገባቸው ነገሮች ረፍት ያገኘ ሲመጣ ሴሎቻችን የሚታደሱበት ጉልበት የሚያገኙበት ነው በአጠቃላይ ይሄ የሰውነት ክፍላችን ወይም ጥንቅራችን የእግዚአብሔር ሲሰራን ሰውነታችን የሰራበት መንገድ በጣም አስገራሚ ብዙ ፊዚዮሎጂካል ፓርት የምንለው ምግብን ተቀብሎ አዋህዶ ወደ ጉልበት ወደ ኃይል የሚቀይርበት መንገድ ለሰው አይምሮ በጣም ረቂቅ ነው ያ ረቂቅ የሆነውን ነገር ከምግብ ስለሆነ ብዙውን የምናገኘውኛ ምግብ ላይ ያለን ነገር ሲቀንስ ሰውነታችን የራሱን አላስፈላጊ የሆኑ ነገሮችን እየበላ ጉልበት የሚያገኝበት ነው ብዙ ጊዜ በአንዳንድ ሰዎች ስነ ልቦና ውስጥ ጾም ሲባል መድከም ጉልበት የሚቀንስ ኃይል የሚቀንስ ሰውነት የሚደክም ጭራሽም ደግሞ ክብደት የሚቀንስ ወይም ደግሞ ክብደቶቻችንን የምናጣ ሰውነታችን የሚከሳ መስሎ ይሰማናል ግን ሴሎቻችን የሚታደሱትና በአዳዲስ ጉልበት ባላቸው አዳዲስ ተፈጥሮ የሚተካው ሰውነት ከምግብ ሲያርፍ ነው ምግብ ስንቀንስ ያለን ነገር ሰውነታችን እየተጠቀመ ሲመጣ አጀስት ያደረገ ራሱን ያስተካከለ መምጣት ይጀምራል ማለት ነው በሳይንሱ ዓለም ምግብ ሲቀነስ ሴሎቻችን ደግሞ ራሳቸውን ማደሻ ጊዜ ያገኛሉ ራሳቸውን መታደሻ ጊዜ ራሳቸውን ማስተዋያ ራሳቸውን ማንቂያ ጊዜ ያገኛሉ ማለት ነው እውነት ነው በ2016 ዓመተ ምህረት አንድ ጃፓናዊ በዚህ በአውቶፌጅ የኖቤል ተሸላሚ ሆኖ ተሸልሞበታል አውቶፌጅ ማለት ሴሎቻችን ወይም ደግሞ የማይገቡ ተገቢ ያልሆኑ ጥቅም የማይሰጡ ሴሎችን ሰውነታችን ይበላል ያ ሰውነታችን የሚመገባቸው ግን መቼ ነው ከ16 ሰዓት በላይ መጾም ስንጀምር ነው ያ ማለት በ24 ሰዓት አንዴ መመገብ ማለት ነው በ24 ሰዓት አንዴ የምንመገብ ከሆነ ረጅሙ ሰዓት በጾም ኢንተርሚተንት ፋስቲንግ የምንለው የጾም አይነት ማለት ነው በ24 ሰዓት አንዴ ለምሳሌ አሁን የጾም ጊዜ ነው በእኛው ቤተክርስቲያን የምንበላው 9 ሰዓት 10 ሰዓት ነው 10 ሰዓት 9 ሰዓት በልተን ራት የለም ማለት ነው አንዴ ነው የምንበላው ከዛ በኋላ ራት የለም ኦቨርናይት ጾም ነው እንደገና የሚቀጥለው ቀን ጾም ነው ስለዚህ በሚቀጥለው ተመሳሳይ ሰዓት ላይ ነው የምንመገበው በ24 ሰዓት አንዴ ይሆናል በዛ ሰዓት ሴሎቻችን ያልተገቡ የሚመረቱ ሴል ያው 120 ቀን ሲደርሰው እየሞተ ራሱን እየተካ የሚመጣ ሴል አለ በሰውነታችን ውስጥና እነዛ ሴሎች ሲወገዱ እነዛን ሴሎች እየበሉ እየታደሰ ኃይል ያገኘ ይመጣል ለምሳሌ ብዙ ሰው የሰውነቱ ኮሌስትሮል ወይም ቅባትነት ያላቸው የሰውነት አቋም ያለው ሰው ብዙ ሰው አለና ውፍረት ብለን እንለዋለን በብዙ አካባቢ ላይ ውፍረት ተብሎ የሚጠቀሰው ይሄን ሴል የሚበላው አውቶፌጅ የምንለው ራሱ ኢንገልፍ ያደረገ ራሱን መብላት ማጥፋት ማለት ነው ሌላ መድኃኒት ሳይሰጠው ሌላ ነገር ሳይወስድበት ይሄንን ሰውነታችንን ራሱን ኮንትሮል ያደረገ የንጥረ ነገሮችን እየቀመመን ተገቢ ያልሆኑ ሰውነታችን ጫና ሲመዛበት ተገቢ ያልሆኑ ነገሮች ሲመጣበት የሚያመርታቸው ከአቅም በላይ ሲሆን የሚያመርታቸው ቶክሲክ የሆኑ ነገሮች አሉ ስለዚህ ዲቶክሲፋይ የሚያደርገው ጉልበት የሚያገኘውና ነገሮችን የሚያክመው ልክ ይሄ የኢንተርሚተንት ፋስቲንግ ወይም በ24 ሰዓት አንዴ የምንመገበው ነገር ሲመጣ ነውና ለብዙ ሰው በጣም ሪከመንድድ የሚደረገው በህክምና ጾም ነው በአሁን ሰዓት
ለምሳሌ ፋቲ ሊቨር ያላቸው ወይም ጉበት ላይ ያለ ቅባት ያላቸው ሰዎች አሉና እነዛ ሰዎች እንዲያደርጉ የሚፈልገው በ24 ሰዓት አንዴ እንዲበሉ ነው። ኢቭን ኢፍ ቁርስ የሚበሉ ከሆነ ቁርሳቸውን ዘግይተው እንዲመገቡ በ24 ሰዓት ሁለቴ እንኳን ቢበሉ ምሳና ቁርሳቸውን ዘግየት አድርገው መሃል ላይ በሆነ ሰዓት 5 ሰዓት 4 ሰዓት ተኩል ምናምን እንዲመገቡ እንደዚህ ደግሞ እራት ደግሞ ማታ ሳይመሽ ቀደም አድርገው እንዲበሉ ነው የሚመከረው። ለምን ይሄንን ሜትድ ተከትሎ ሰውነታቸው ራሱን የማጽዳት እንዳልኩት የሚለቃቸው ሰውነታችን የሚያመርታቸው ጉበታችን ቆሽታችን የሚያመርታቸው ኬሚካሎች አሉ ሰውነታችን ውስጥ እነዛ የሚመረቱ ነገሮች እንዲመጣጠኑ የሚያደርግልን ጾም ነውና በአሁን ሰዓት ያለው ሳይንስ እንደ ትናንትናው እንደዚህ ካልበላ ትደክማለህ እንደዚህ ካላደረክ ምናምን የሚል አይደለም። ጾም እንደዚህ ብታደርግ እንደዚህ ብትጠቀም እንደዚህ አይነት አመጋገብ ቢኖር የሚል ሪኮመንዴሽኖች አሉና በዛ መሰረት ነው ይሄ ሳይንስ የሚተረጎመው ማለት ነው። በብዛት የሚታወቀው ይሄ ክሮኒክ ኢልነስ ከምንላቸው ላይፍ ሎንግ የሆኑ ወይም ደግሞ እስከ ህይወት መጨረሻ ድረስ የሚያሰቃዩ እንደ ስኳር፣ ግፊት፣ ኮሌስትሮል መሰል ነገሮችን ይዞ ይመጣል። ኢቨን ኢፍ ካንሰር ሴሎች ያው አላስፈላጊ ሴሎች ናቸው በሰውነታችን ውስጥ የሚያድጉና እነዚህ ሴሎች እንዳይመረቱ እነዚህ ሴሎች እንዳያድጉ ያደርጋል። እነዚህ ሴሎች ለምሳሌ ስኳር ያለበት ሰው እንዲጾም ይመከራል። የሚጾመው ሪኮመንድድ ታይሞች አሉ በጥናት የተጠኑ ይሄ ሰው እንደዚህ ቢያደርግ ለምሳሌ ቦርደር ላይ ያለ ከሆነ እየጀመረ የሆነ ሰው ከሆነና በዛ በሽታ ደግሞ ረጅም ዓመት የቆየ ሰው ከሆነ እኩል አይዳኙምና እንደዚህ አይነት ክሮኒክ ኢልነስ ከምንላቸው እንደ ኩላሊት ህመምተኛ የሆኑ ስኳር ህመምተኛ የሆኑ የግፊት ታማሚ የኮሌስትሮል ታማሚ የሆኑ እንደዚህ አይነት ታማሚ የሆኑ እዛ ትልልቅ ደረጃ ከመድረሱ በፊት እነዚህ ነገሮች እንደ መከላከያ ተደርገው ይሰጣሉ። አመጋገብሽን ነው ላይፍ ስታይልን አስተካክል ነው የምንለው። ለምን ላይፍ ስታይል ነው አደጋ የሚያመጣው። ያገኘነውን መብላት አንችልም። ያገኘነውን የምንበላ ከሆነ ቅድም የፈራናቸው ነገሮች ደብል ሆነው ይመጣሉ ሳናውቀው ነው። አሁን ብዙ ሰው ሳያውቀው የጉበት ቅባት አለብህ ይባላል። ለሆነች አጋጣሚ ሄዱ የሐሞት ጠጠር፣ የኩላሊት ጠጠር እነዚህ ነገሮች ተጠራቅመው የሚመጡት ከቅባታማ ነገሮች ከአመጋገባችን የተነሳ ነው። እነዚህን ማስወገድ የሚችለው አሁን እያወራን ያለነው አውቶፌጅ የምንለው ሴሎቻችንን ራሱ ሰውነታችን የማጽዳት መንገድ ሲከተል ራሱ እያጸዳ ራሱ እያስተካከለ አቋማችንም ይስተካከላል፣ የውስጥ ጤናችንም ደግሞ ይስተካከላል ማለት። ለምሳሌ የደም ግፊታችን ጤናማ የሚሆነው አሁን ነው። ጤናማ ለምን ቅባትነት ያላቸው ነገሮች በተመገብን ቁጥር ሄዶ በደም ስራችን ውስጥ እየተጋገረ የደም ግፊታችንን ደም በከፍተኛ ግፊት ማለፍ የሚገባው ውህድ ነው በሰውነታችን። ስለዚህ በከፍተኛ ግፊት ማለፍ እንዳይችል ያደርጋል ቅባት ስንመገብ። ይሄንን የሚከላከልን አሁን ያለንበት የጾም ወቅት ስንመገባቸው ያለን ቅጠላ ቅጠሎቹ ቆሎ ምኑ ትንንሽ ናቸው የምንላቸው አይጠቅሙም የምንላቸው ግን ሰውነታችን ውስጥ ገብተው በጣም አቅም የሚያገኙ ናቸው። ይሄ ብቻ አይደለም፣ ልባችን አቅም የሚያገኘው ጉልበት የሚያገኘው አሁን ነው። ምክንያቱም ደም የሚነሳው ከልብ ነው። ልባችን ነው ለሰውነቶቻችን በሙሉ የሚያሰራጨው። ባንዱ ይገባል፣ ባንዱ ይወጣል፣ ባንዱ ይገባል፣ ያስገባል፣ ያስወጣል። ስለዚህ ወደ ሰውነቶቻችን በሙሉ የሚያከፋፍለው ልባችን ጤናማ ስሜት የሚሰማው በአሁን ሰዓት ነው። ከኒውትሪሽን ዋይዝ ከሚመከረው በየትኛውም ጊዜ በጾምም ያለ ጾምም ጊዜ ቅጠላ ቅጠል እንዲኖር ይመከራል፣ ጥራጥሬ እንዲኖር ይመከራል፣ ፍራፍሬ እንዲኖር ይመከራል። እነዚህ ነገሮች መቅረት የሌለባቸው ናቸው። አሁን ለምሳሌ ከወራት በኋላ እንደገና ተመልሰን የባለ 50 ወይም የሚበላበት ጊዜ ውስጥ እንመጣለን። ያኔ ስጋ ብቻ እንደው በቤተክርስቲያን ትምህርት ስጋ ብቻ ስለተፈቀደ ስጋ ብቻ መብላት አይጠበቅብንም። ከሁለት ቀን ከ3 ቀን በኋላ ሊሰለቸናል፣ እንጠላዋለን፣ ሰውነታችን ይከብደዋል። ፕሮሰስ ማድረግ ስለሚከብደው ሰውነታችን አይቀበልም፣ እየጠላው ይመጣል። ያኔ ማሳረፊያው መንገድ አሁን ያልናቸው ነገሮች ናቸው። አንዳንድ ምግቦች አንዴ በልተናቸው ደግመን ላንበላቸው እንችላለን። ሰውነታችን አይቀበልም። ተቀብሎ ወይም የመጀመሪያ ወሰድነው ይዞ ስቶር አድርጎ ይቀመጣል ማለት ነው። አይፈጭም፣ አይሄድም። እነዚህ ምግቦች ግን ያንን ነገር ዲቶክሲፋይ የማድረግ የማስወገድ አቅም አላቸው። አብዛኞቹን እንደ መድኃኒት ነው የምንጠቀማቸው። ለምሳሌ የፍራፍሬ እንደ መድኃኒት ነው። አሲዲክ ባህሪ ያላቸው አሉ። በያዙት ኒውትሪሽን ኮንተንት አንፃር እንደ መድኃኒትነት የምንጠቀማቸው ብዙ አሉ። ሎሚ ውሰድ፣ ብርቱካን ብላ፣ ሙዝ ብላ፣ ፓፓያ ተጠቀም፣ እንደዚህ አድርግ የምንላቸው ሪኮመንዴሽኖች አሉና ከኒውትሪሽን አንፃር ትልቁ በጣም የአስፈላጊው ጊዜ የጾም ጊዜ ነው። እንግዲህ ጾም አንዱ የስነ ልቦና ሕክምና የሚሰጥበት። ለምሳሌ ሰው ሲጾም ራሱን ያያል። ቀደም አሁን ሰውነታችን ምግብ ስንቀንስ ሴሎቻችን ራሳቸውን ማዳመጥ ይጀምራሉ። ያልተገቡ የተፈጥሯቸው የተዛባ ጤናማ ያልሆኑ የሚያመነጩት ነገር ቶክሲክ የሆነ ነገር አለ ብለናል። ነገር ግን ምግብ ስንቀንስላቸው ያንን እድል ያገኛሉ። ያንን ለማስወገድ፣ ለማስወጣት፣ ለማጥራት እድል ያገኛሉ።
ሰውም ሲጾም ነው ለምሳሌ ካላስፈላጊ እንቅስቃሴ ስንገታ እረፍት ስናረግ ነው ጾም አንዱ ስትረስ ማኔጅመንትን ኮንትሮል የምናረግበት ነው ጭንቀትን ድብርትን መረበሽን የምንጽናናበት የምንረጋጋበት ጾም ነው ከራሴ ጋር ነኝ ከራሴ ጋር ዲስከስ ያደረኩ ነው ከራሴ ጋር ስብሰባ ላይ ነኝ እንላለን እንደ ቀልድም የምርም የምናወራው ጉዳይ ነው የጾም ወቅት በመንፈሳዊ ዓለም የራሱ ዋጋና ጥቅም እንዳለው ሁሉ በህክምናው ዓለም ደግሞ ሰው ራሱን ከስትረስ የሚያሳርፍበት ነው አውትሌት ነው ጭንቀቱን ድካሙን ሸክሙን የሚገላገልበት ነው ለምሳሌ በጣም ይጨንቀኝ ነበር አሁን በቃ ጧት አልበላም አመጋገቤን አስተካክያለሁ ላይፍ ስታይሌን ከቀየርኩ በኋላ በጣም ጥሩ ነው ጧት አይጨንቀኝም ድብርት ድካም አይሰማኝም ብዙ ሰው ጧት ከእንቅልፉ ሲነሳ የመድከም የድብርት ስሜት አለው እና ምንም እንግዲህ ተኝተን ነው የምናድረው ተኝተን አድረን ግን early morning ስንነሳ ግን ቀፋፊ ስሜት አለ ድክምክም የሚያረግ ሽባ የሚያረግ አስቀያሚ ስሜት አለና ይሄ የአመጋገባችን የላይፍ ስታይላችን ውጤት ነው ስለዚህ ጧት ተነስቶ ቁርስ ካልበላ የሚጨንቀው ሰው አለ ጧት ተነስቶ መጠጥ ካልጠጣ የሆነ ነገር ካልቀመሰ አፉን ማይንቀሳቀስለት ብዙ ሰው ለምሳሌ ቡና አዲክሽን አለበት ቡና ጧት ተነስቶ በጣም በቃ ሃርድ ሽፑ ባዶ ሆዱ ቡና ይጠጣል ብዙ ሰው ለምንድነው አይ በቃ እኔ ትንሽ ቡና ካልቀመስኩ ቀኑ አይገፋልኝም ምናምን እንላለን ነገር ግን እነዚህ ነገሮች ጊዜያዊ ናቸው እንጂ ቋሚ መፍትሄ ሊሰጡ አይችሉም ቋሚ መፍትሄ ሊሰጠን የሚችለው ከነዛ ነገር ራሳችንን ገታ አድርገን ሰውነታችንን ስናሳርፈው ነው ሰውነታችን ሲያርፍ ሴሎቻችን ራሳችንን ማዳመጥ ስንጀምር አንዱ ጭንቀቶቻችንን አውትሌት የምናደርግበት ማረፊያ መንገድ ይሆናል ማለት ነው ማረፊያ መንገድ ይሆናል ሁለተኛው ከስነ ልቦና አንፃር ካየነው የአላስፈላጊ ስሜታዊ ኢሞሽናል የሚያደርጉን እንደ ዶፓሚን አይነት ሪሊዝ የሚደረጉ በሰውነታችን ውስጥ ከሚመነጩ ሴሎች አንዱ እንደዛ አይነት ነገሮችን ኮንትሮል እንዲደረጉ ያደርጋል ቀደም እንዳልኩት መመንጨት የሌለባቸው ነገሮች እንዳይመነጩ መዋሃድ የሌለባቸው ነገሮች እንዳይዋሃዱ እረፍት ይሰጣል ለሰውነታችን እድል ይሰጣል በጣም ዝም ብሎ ተነስቶ ኤክሳይትመንት አይመጣም በጣም ተነስቶ ዲፕሬሽንም አይመጣም ስለዚህ ጾም በጣም ዋይዝሊ ካየነው ይሄ ብዙ ጊዜ ከሃይማኖቶች ስለሚቀዳ ነው እንጂ የመንፈሳዊውን አውድ ስለሚያስብ ሰው አይ በቃ ስትጾም እኮ ሰውነት ይከሳል ስትጾም እኮ እንዲህ ትሆናለህ ስትጾም እኮ እንዲህ ይመጣል ስጋህን ለነፍስ ስታስገዛ እንደዚህ አይነት ነገሮች አሉ ምናምን የሚል ስጋዊ ሐሳብ ስለሚያጠቃ እንጂ በሳይንስ ዲፋይንድ በሆነ መንገድ ካየነው ሰውነታችን ትልቁን እድል የሚያገኘው ጾም ውስጥ ዛሬም መብል ነገም ስጋ ከነጎዲያም ስጋ እንደዚህ አይነት መጠጥ ከሆነ ሰውነታችን እድል አያገኝም ማሰብ አይችልም መረጋጋት አይችልም ሰውነታችን ትግል ውስጥ ነው የሚገባው ጦርነት ውስጥ ነው የሚገባው የምንበላው ነገር በሙሉ ጉበታችን ይነካል የምንጠጣው ነገር በሙሉ ጉበታችን ይነካል ተዋህዶ ፕሮሰስ ተደርጎ ሄዶ ለኩላሊታችን ይደርሳል ስለዚህ ጫና ያመጣል ማለት ነው ጫና ሲደርስ ደግሞ ያንን ጫና ለመቋቋም የሚገባውን ነገር ለመመከት ራሱን ለመከላከል ስለሚሄድ ሰውነት የግድ ማመንጨት ያለበትን ነገር ያመነጫል አንዳንዴ ደግሞ ጫናው ሲበዛበት ደግሞ ማመንጨት የሌለበትን ልክ አንድ ሀገር ለክፉ ቀን መጠባበቂያ ብላ ያስቀመጠችውን ደጀን የሆነ ጦር በቃ ይሄ ከዚህ በላይ ህልውና ስጋት የለብኝም ብላ ስታስብ እንደምትወጣው ደጀን የሆነውን ጦር ሁሉ ሊጠቀም ይችላል ያኔ ሰውነታችን መጎዳት ይበጣል አደጋ ሊያደርስ ይችላል ያ መጠን ሊያልፍ ይችላል ማለት ነው የሚመነጨው ነገር ስለዚህ ጾም በጣም በህክምናው ዓለም ትልቁ ማረፊያ ነው ከስነ ልቦናም ከሰውነት ጤናም ከማንኛውም ሳይንቲፊክ ከሆኑ ይመጣሉ ብለን ከምንፈራቸው በተለይ ክሮኒክ ኢልነስ ከምንላቸው ተላላፊ በሽታ ችግር አይደለም በሆነ ቀን ራሱን ትቶ ይጠፋል መሰረታዊያን የምንላቸው ቋሚ ህመሞች ግን ልንድን የምንችለው ጾምን አዘውትሮ በመያዝ ነው አሁን የሰለጠነው ዓለም እንደ ትናንት ነው አይደለም ለኛ ብሉ አሉን እንጂ እነሱ አሁን ችግራቸው ነን ኮሚኒኬብል ዲዚዝ ስለሆነ ራሳቸውን በጾም ውስጥ ነው የሚያሳልፉት ሳይንስ በሚሰጣቸው ጥናት ራሳቸውን ከምግብ እያራቁ ከመጠጥ እያራቁ ሰውነታቸውን እየጠበቁ ነው እየሄዱ ያሉትና ይሄ የስነ ልቦና ሚዛን መጠበቁ በጣም በጾም ውስጥ ትልቅ ዋጋ አለው በጣም ትልቅ ዋጋ አለው በጣም ዝም ብለው የሚመገቡ ሰዎች እንደ በሽታ ትሪት ይደረጋል በሽታ ስለሆነ የራሱ ህክምና አለ ዝም ብሎ ሰው ያገኘውን ሁሉ አግበስብሶ ሊበላ አይችልም
ሰው ደግሞ መራጭ መሆን አለበት። የሚስማማንን ነገር በይሉንታ የምንታጠር ሰዎች መሆን የለም። እኔ የሚስማማኝን አውቃለሁ፣ የሚስማማኝን ነው የምበላው የምመገበው። ሌላውም ሰው የሚስማማውን ነው መመገብ ያለበት። የሚስማማንን ደግሞ ስንመራ 5 ነገር ይስማማናል ብለን 5ቱንም ነገር ጠራርገን መብላት ላይ ይጠበቅብን ይችላል። አንዱ ከአንዱ ጋር ደግሞ የማይስማማል አንዱ ከአንዱ ጋር ቡና ከኮካኮላ ጋር አይስማማ። ስለዚህ ማመጣጠን ይጠይቃል ማለት ነው። ጋዝነት ያለው ነው፣ በውስጡ ያለው ኮንቴንት የተለያየ ነው። ከቢሄቪየር አንፃር የየራሳቸው ችግር ስለሚኖራቸው ያን ማየት ያስፈልጋል። ስነ ልቦና ግን ሁሌ አይምሯችን የኛ ነው። በህይወት እስካለን ድረስ ሰውነት ይከሳልም ይወፍራልም ችግር አይደለም፣ ይመጣል ይጠፋል። ስነ ልቦና ግን ሁሌ ከሳንም ወፈርንም እኛ ጋር ያለ ሀብት ነው። ስለዚህ ጤንነታችንን የምንጠብቀው እኛ ውስጣችን በሚመነጨው ነው። ውስጣችን የሚመነጨው ያገኘነውን ስናግበሰብስ ቅድም እንዳልኩት ሰውነት ስትረስ ውስጥ ይገባል። ጫና ውስጥ በገባ ቁጥር በታገለ ቁጥር ክብደት ይመጣል ማለት ህመም ይመጣል፣ ማናቀው ስሜት ይመጣል። ሪሰንትሊ አንድ ቢቢሲ ያቀረበው የአንድ ኢትዮጵያዊት ናት፣ ወላጆቿም ኢትዮጵያዊት ናቸው። አንድ የ13 ዓመት ታዳጊ ህይወቷን አጥፍታለች። በእንደዚህ አይነት ኬዝ ሰውነቷ ከመጠን በላይ ወፈረ ነው። ተማሪዎቹ ይሰቁባታል ትምህርት ቤት። በጣም ሰልፍ ኮንፊደንሷን አሳጥተዋት ያላትን ነገር ማኔጅ ማድረግ አልቻለችም። ህፃን ስለሆነች ጉዳዩንም አውጣ ዲስከስ አላደረገችም ከቤተሰብ ጋራ። ግን ቤቷ ገብታ ግን ራሷን ወደ ማጥፋት ነው የመጣችው። እንደዚህ አይነት ነገሮች የራሳችንን ነገር እንድናጣ ያደርጋል። ሰልፍ ኮንፊደንሳችን ሉዝ እንድናደርግ፣ በሰው ፊት መናገር፣ በሰው ፊት መቆምን፣ ራስን ገልጾ በራስ ዛቢያ ላይ መምጣትን ያሳጣልና ጾም እነዚህን ነገሮች በሙሉ ሜንቴን ያደርጋል። እኔ ራሴን ሆኜ እንድመጣ ያደርጋል። እኔ ራሴን ሆኜ እንድቀርብ ያደርጋል። ያለኝን ነገር እንድቀበለው እድል ይሰጣል። ያለኝን ነገር የኔ ማንነቴ የምለው ወይም ደግሞ ተፈጥሮዬ ነው፣ ዕውቀቴ ነው፣ ትምህርቴ ነው፣ ስሜቴ ነው የምንለውን ነገር በደንብ ኦፕንሊ እንድንቀበለው እድል ይፈጥራል። ጾም በጣም ዋጋ አለው በስነ ልቦናው ዓለም። ኦርቶዶክሳዊት ቤተክርስቲያን የራሷን ሕግና ስርዓት አላት እና እኔ በጣም ከምገረምበት በጣም ከሚደንቁኝ ነገር አንዱ ቤተክርስቲያን ያሏት ሕጎች በጣም ወርቃማ ናቸው። እውነት ለመናገር እኔ የኛ ቤተክርስቲያን ምእመን ቢያውቃቸው ቢጠቀምባቸው ብዬ በጣም ብዙ የምመኛቸው ነገሮች አሉ። አንዳንዴ ካለማወቅ ዝም ብለን የምናወራቸው በዘልማድ የሚነሱ ምናምን ብዙ አላስፈላጊ ነገሮች አሉ እንጂ በትክክል የቤተክርስቲያኒቱን ትምህርትና ሕጎቿን ስርዓቶቿን ስናውቃቸው በጣም አስገራሚ ናቸው። ለምሳሌ ጾም የማይመለከታቸው ሰዎች ተብለው ሊስት የተደረጉ አሉ በእኛ ቤተክርስቲያን ቀኖና ውስጥ። አስገዳጅ ነው። ኦፍ ኮርስ ጾም መጾም ለህይወት ለነፍስም ለስጋም ጠቃሚ ነው። አሁን እያወራን እንዳለው በነፍሳችን መንግስተ እግዚአብሔር የምንገባበት መንገድ ነው። ስጋችንን ለነፍሳችን አስገዝተን የስጋዊ ፍላጎቶቻችንን ድል ነስተን በእግዚአብሔር ቀኝ ለመቆም የተጋድሎ መንገዳችንን የምንጀምርበትና የምንጓዝበት ነው። በስጋው ዓለም ደግሞ ስጋዊ ጤንነታችንን የምንጠብቅበት ነው። ነገር ግን ሰዎች እንደመሆናችን መጠን ስጋ ወደ መጣበት ሲመለስ የዘላለማዊ ሀብትና መንግስታችን እንዳናጣ ቤተክርስቲያን ከሰራችልን ስርዓት አንዱ ጾም እነማንን ነው የሚመለከተው? ለነማን ነው ተገቢ የሆነው? እነማን መቼ ይጾሙታል? እስከምን ድረስ በምን ሁኔታ ይጾሙታል ተብላ ህግ ሰርታለችና አንዱ እንግዲህ በሕክምናው ዓለም ያሉ ኦርቶዶክሳውያን ሐኪሞች ከምናዛቸው ነገሮች አንዱ ቅድም እንዳልኩት ጾም ነው። አመጋገብን አስተካክል፣ ላይፍ ስታይልሽን አስተካኪ። ይሄ በጾም ጊዜ ብቻ ሳይሆን ያለ ጾም ጊዜ አስተካክሉ እንደምንለው ሁሉ ደግሞ መድኃኒት መውሰድ ያለባቸው መጾም ግዴታ የሆነባቸው ደግሞ መድኃኒት መውሰድ ግዴታ የሆነባቸው አሉ። ያ ሲሆን ቤተክርስቲያን እንግዲህ በጣም ትልቁ ሀብቷ በእያንዳንዳችን ቤት የምትገባው በሀበ ነፍስን መምህራኖቻችን መምህራን ንስሐዎቻችን አይኖቻችን ናቸው። ቤተክርስቲያን የሰጠችን መካሪዎቻችን፣ የህይወት አድቫይዘሮቻችን፣ ኮንሰልታንቶቻችን ናቸው። እነዚህ የህይወት መሪዎቻችን ቆይ በዚህ ጊዜ ጾምህን እስከዚህ አድርገው፣ መድኃኒትን እንደዚህ ውሰደው፣ እንደዚህ ተወው፣ እንደዚህ ያዘው ብለው ይመክሩናል። ከህገ እግዚአብሔርም ከሥርዓተ ቤተክርስቲያንም ካለውም ሰውየው ካለበት የሕክምና ጫና አንፃርም እነዛን ነገሮች አድቫይዝ ይደረጋሉና እኛም አሁን እኔም እንዳንድ የቤተክርስቲያኒቱ መምህርም እንዳንድ የሕክምና ባለሙያው በዚህ መሰረት ሰዎች መምህራን ንስሐቸውን ማማከር ያለባቸው ጉዳይ ላይ እንዲያማክሩ እንላለን። ለምሳሌ በስነ ልቦና ሕክምና ሁሉ ነገር በስነ ልቦና ባለሙያ ብቻ አይፈታም። የግድ መንፈሳዊ አባቶችን ማግኘት ካለባቸው ንስሐ አባትን ብታገኝ፣ መንፈሳዊ መምህርን ብታገኝ፣ እንደዚህ ቢሆን ቤተክርስቲያን ብትማር፣ ወደ ጸበል ብትሄድ እንደዚህ የሚባሉ ሕክምናዎች አሉ። ለምን ሶሻላይዝ ማድረግ ግድ ሊሆን ይችላል። ለምሳሌ አንድ ሰው ወጣ ብሎ ከአብሮ አደጎቹ ጋር ሲገናኝ ከቤተሰቦቹ ጋር ሲገናኝ ሊረሳው ይችላል ያን ያለበትን ጭንቀት። ስለዚህ ወደዛ ሊመራ ይችላልና እኛም መምህራን ንስሐዎቻችን አንዱ እንግዲህ ከኛ ጋር አብረው ይሰራሉ ብለን የምናስበው መምህራን ንስሐዎቻችን ናቸው። በሆስፒታል ህግ አሁን ቀረ። የኢትዮጵያ ቤተክርስቲያንም ምናልባት ወደፊት አንዱ ሊታሰብ ይገባል ብዬ ከዚህ በፊትም በልዩ ልዩ እድሎች አንስቻለሁ። ጤና መምሪያ ሊኖራት ይገባል። ቤተክርስቲያኒቱ ብዙ ተቋማት አሏት በመምሪያ ደረጃ።
በዳይሬክቶሬት ደረጃ ትመራለች። ግን ጤናን የሚመለከት መምሪያ እስካሁን አላየንም አልሰማንም እና የኢትዮጵያ ቤተክርስቲያን ቅዱስ ሲኖዶስ ይሄ የቤት ስራ አለበትም ብዬ አስባለሁ። ጤና መምሪያ ያስፈልጋል። ያሏትም ምእመን የምትጠብቀው ጤና መምሪያ ሲኖራት ነው። ስለዚህ ምእመኖቿን በመንፈሳዊው አውድ ብቻ ሳይሆን በስጋዊው ዓለምም ስንታመም ወዴት እንሂድ፣ ምን አይነት መድኃኒት እንውሰድ፣ ማን ያማክረን፣ ቻፕሊንግ ያስፈልጋል። ኦርቶዶክሳውያን ካህናት አባቶቻችን በየሆስፒታሉ መናዘዝ መቻል አለባቸው። ልጆቻቸውን ቡራኬ ማጽናናት መቻል አለባቸው። ይሄ በውጭ ዓለም የተለመደ ነው አሉ። አውሮፓ አሜሪካ ቢኬድ የኛም አባቶች ይሄን ስራ የሚሰሩ በአሁን ሰዓት አሜሪካን ሀገር የሚኖሩ አውሮፓ የሚኖሩ የኛ የቤተክርስቲያን ካህናት የሆኑ አባቶች አሉንና እኛ ቤተክርስቲያንም መምጣት አለበት። አሁን የኛ ቤተክርስቲያን ሆስፒታል አላት ምግባረ ሰናይ ይሄን አገልግሎት ሊሰጥ ይገባዋል። ሌሎች ሆስፒታሎችም ውስጥ ሊመጣ በንጉሱ ዘመን እንደነበረ ይታወቃል። ስለዚህ በየሆስፒታሉ ኑዛዜ የሚሰጡ የሚባርኩ የካህን ምክር የሚፈልጉ ታማሚዎች አሉ። እነዛን የሚያማክሩ አባቶች ያስፈልጋሉና የሕክምናው ዓለም አብሮ የሚሰራው ከእንደዚህ አይነት መንፈሳዊያን አባቶች ጋራ ኢንተግሬትድ ሲሆን ወይም ሲያያዝ ያንን ምእመን በስነ ልቦናም በመንፈሳዊም በስጋዊም መገንባት ተስፋ እንዲኖረው ማድረግ ይቻላል። የውጭ ዓለም ሐኪሞች የሚሞትን ሰው ትሞታለህ ብለው ኮንሰልት አያደርጉም። በጣም ጥሩ ሁኔታ ላይ ነው ያለሽው፣ በጣም ጥሩ ነው፣ ችግር የለም፣ በጣም ኦርጋናይዝ የሆነ ነገር ነው ያለው ምናምን ብለው አድቫይስ ያደርጋሉ። ግን ያውቁታል እንደማይተርፍ ወይም ቀጥሎ ያለው ውጤት ምን ሊሆን እንደሚችል ያውቁታል። በእኛም ሰው ተስፋ እንዲያደርግ ምክረ ካህን ያስፈልገዋል። ሰው ተስፋ እንዲያደርግ ሕክምና ያስፈልገዋልና በቤተክርስቲያን ውስጥ ያለው ስርዓት ሕክምናው በጣም ሼር ያደርገዋል። ሕክምናን የጀመረልን እንኳን ቅዱስ ባሲሊዮስ ነው። ስለዚህ ቅዱስ ባሲሊዮስ ሕክምና ከቤተክርስቲያን እንደተቀዳ አይረሳም። ቅዱስ ባሲሊዮስ በዛ ዘመን ያን ከፈጠረልን ዛሬ ያለን የቤተክርስቲያን አባቶች ዛሬ ያለን የቤተክርስቲያን መሪዎች ደግሞ ካለው ሳይንስ ጋራ ቀኖናዋንና ስርዓቷን በማይጥስ ነገረ ሃይማኖቷን በማያፈርስ ወይም ደግሞ መሰረተ እምነቷን በማይነካ ዶግማቲክ ቴዎሎጂ የሚባለው በማይነድ መንገድ አብሮ ኢንተግሬት መሆን የሚችል ብዙ ነገር አለ። ሜሮንን ብንጀምር እኮ እንችላለን። በቤተክርስቲያን በሕክምና ውስጥ ቀንዲልን ብንጀምር እኮ እንችላለን። እንደዚህ ለህሙማን ሊጠቅሙ ይችላሉ ብለን የምናስባቸው ነገሮችን ወደ ሆስፒታል ልናመጣቸው የሚገቡ ነገሮችን ማምጣት ይቻላል። አንዳንዴ ሳንደርስላቸው የሚያልፉንም ታማሚዎች አሉ። በቤተክርስቲያን ውስጥ ሕክምና ሳይደርስላቸው የሚያልፉ ሰዎች እንዳሉ ሁሉ ሕክምና ተቋም ውስጥ ደግሞ ሳንደርስላቸው የሚያልፉ ሰዎች አሉንና በእኛ ቤተክርስቲያን ጤና መምሪያ ኖሮ እነዚህን ነገሮች ኢንተግሬት አድርጎ መሄድ ቢቻል በጣም ውጤታማ ስራ መስራት የሚቻል ስለሆነ እኛ የቻልነውን በሳይንሱ መድኃኒት ዋጡ፣ ውሃ ጠጡ፣ ረፍት አድርጉ፣ ምግባችሁን አመጋገባችሁን አስተካክሉ እንላለን። በቤተክርስቲያን ውስጥ ያለውን ደግሞ በተቻለ አቅም የቤተክርስቲያኒቱ ስርዓት እንዳይናድ፣ ዶግማዋ ቀኖኗ እንዳይሸረሸር የምንችለውን ሙያዊ ድጋፍ እንደምንሰጠው ሁሉ ከመምህራኖቻችሁ ጋር ተመካከሩ። ሰዓት ለምሳሌ አንዳንዴ መድኃኒት እንቀይራለን። እኔ ጾም አለው አስገዳጅ ነው ቀኖና ውስጥ ነኝ እንደዚህ ሲሉ ሰዎች መድኃኒት እንቀይራለን። በጠዋትና ማታ መወሰድ ያለበት መድኃኒት ለምሳሌ ቀይረን በቀን አንዴ ብቻ የሚወሰድ ልናደርገው እንችላለን። ሰዓቱን ወደፊትና ወደ ኋላ ልናደርግላቸው እንችላለን። ከምሳ በኋላ ውሰደው፣ ማታ ደግሞ ገፋ አድርገህ እንቅልፍ እስከመስተኛ ገፋ አድርገተኛና ገፋ አድርገህ ውሰደው። እንደዚህ ተብሎ ይሄንን ሃይማኖታዊ እሴት እንዳያጣ ሰው አድርገን የምንሰጣቸው ሜዲኬሽኖች ይኖራል።